ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ቪዲዮውን በላይክ ጀምሩት። ሳብስክራይብ፣ ኮመንት አትርሱ። ቤተሰቦች አመሰግናለሁ። እና በሰላም ፈታ ነው የምትዩ? አው ግን እኔ አሁን እዚህ ጋር ምን አለ መሰለህ ይሄ አይ ቲንክ መጀመሪያ ወይ መመለስ አለብኝ መሰለኝ። ይሄ የጸብ ምናምን ሳይሆን ሲያወራ አንዳንድ ቃላቶች ያለፋቸው ቃላቶች አሉና እሱን ዝም ስል እውነት መሰለ እና እሱ ነገር ስተት ነው ብዬ አሰብኩኝ። አይ ነው አልቋል፣ እርቅ ፈጥረናል ምናምን፣ ግን የተበላሸ ነገር አለ እኔ ጋር እና ሳስበው ዝም ማለት የለብኝም። ገባ? የሆነ ማሳየት ያለብኝ ነገር አለ፣ ማውራት ያለብኝ ነገር አለ፣ ህዝቡ ግራ የገባው ነገር አለ ምናምን እና ቆይቼ ነበረ እንትን ልል ያሰብኩት፣ ግን አይሆንም። ቀኑ በረዘመ ቁጥር እንትን ጥሩ አይሆንም ብዬ አሰብኩኝ። ኦኬ። ምን ያላለቀ ጉዳይ አለ በመሀላችሁ? ኖ ያላለቀ ሳይሆን ጀስት አሁን አግኝቻታለሁ በአካል ያለው ነገር አለ። ራሱ ልታጠፋ ሞከረች ያለው ነገር አለ። ይሁን በመሃል አሶች ብዙ እንትን ያላቸው ነገሮች አሉና እንዴት ነው ያገኘሽው? እስቲ እሱን ንገሪኝ። ያገኘሁት አንድ ቀን ያገኘሁት ከአዶናይ ወንድም ጋር ነው ያገኘሁት፣ በውክልና ምክንያት ማለት ነው። ስሙ በደንብ እዚህ ጋር በማን ጉዳይ ነው ያገኘሽው? ውክልና ብሎ ተደዋውላችሁ ተከታተራችሁ ነበረ? ከአዶናይ ወንድም ጋር ሄደች ነው ያገኘሽው? ከአዶናይ ወንድም ጋር ነው ያገኘሁት። ያ ታንክ ዩ። እሺ፣ ሌላው በቪዲዮ ራቁት ነው ያወራችኝ ያለው ነገር አለ ጎንደር ላይ። እኔ ቮይስ ነው የሚለው፣ ቮይስ ኮል ነው፣ በስልክ ነው ያወራ ነው። ምንም ሌላ ነገር የለም። በቃ ስልክ ነው ያወራ ነው እና ጆንዳሌ እሱንም ስለ ውክልና ነው ያወራ ነው። ኦኬ፣ ሌላ ምንም ነገር የለም። ውክልናውን ግን እሱ በራሱ እንትን ማለት ይችላል አይደለ? አይ ቲንክ አዎ። ግን ለኤልሻዳይም ከዚህ በፊት ያላት ይሁን እንደዛቻ ነገር ነው። ውክልና እንትን ካላለች አይነት ነገር አለኝ አለችኝ ኤልሻዳይ ስትነግረኝ ማለት ነው። ኦኬ፣ ምንድን ነው ውክልናውን አንቺ ሄደሽ የምታደርጊው ነገር አለ? መፈረም ያለብሽ ነገር አለ እዛ ላይ? ምንድን ነው ሊሆነ የሚችለው? እስቲ ንገሪኝ። ምንድን ነው አሁን ማድረግ የምትችለው አንቺ የውክልናውን ጉዳይ? አብረን ሂደን ነው የሚነሳው ነው ያለው። ኦኬ፣ ስለዚህ በመሀላችሁ ሌሎች ሰዎች መግባት አለባቸው ማለት ነው። የሚታመኑ ሰዎች እዛ ቦታ ላይ ውክልናውን ሄዳችሁ እንትን ማለት ያስፈልጋል። የልጁ እናት አልነበረች እንዴ? ለእሷ ለምን አልሰጣትም? በዛ ሰዓት እኮ እሷ እስር ቤት ነበረች። ኦኬ፣ እስር ቤት ነበረች። ሶሪ። ለምን ለእናቱ ወይም ለእህቶቹ ለምን አልሰጠ? እኔ እንጃ። እኔ አለ የአንቺን የዋህነት ምንም እንደማታረጊ እርግጠኛ ስለሆነ ነው። ምንም እንደማትነኪው የእሱን ገንዘብ የእሱን ነገር ምንም እንደማታረጊ ስለሚያውቅ ሀቀኛ ስለሆንሽ ባቶኝማ አንቺን ብሯን ቁርጥም አድርገሽ እልም ነበር። ጥሩ ገንዘብ ባንኩ ላይ እንደነበረ ሲናገር ሰምተናል። ተግባባን። ግን ከአዶናይ ወንድም ጋር ታናሽ ወንድም ጋር አብረሽ ሄደሽ እንዳገኘሽው ነው። ስለዚህ አሁንም ደግሞ ኬዙ በምንድን ነው? በውክልናው ጉዳይ ነው የተደዋወልነው ደግሞ 2 ቀን ብቻ ነው። አንድ ቀን በውክልና ማታ ላይ ተደዋወል፣ በሁለተኛው ቀን ደግሞ ለመገናኘት በአካል ከማን ጋር ከአዶናይ ወንድም ጋር ማለት ነው ሄደን አገኘነው፣ ቀጥሮን አገኘነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር በአካል እንገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሺፕ ላይ ነኝ። ገባህ? ሪሌሽንሺፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ እፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሺፕ ሰው ያልተረዳው ነገር አለ።
ስልክ ነው እንጂ ያወራን ነው። እኔና ጆን ዳንኤል በአካል ተገናኝተን አናቅም። ይሄንን እሱም ተናግሯል። ኦኬ አይ መልካም እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ። አደራ እያልኩ ነው። አዶናይ ይኸው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩንም ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያብቃችሁ ነው የምለው። ያንን አደራ ለማለት ነው። በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ኖርማል ነው እሱ ያውቃል። በቃ አሁን ሰው የማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት፣ ሌላ ነገር ምንም የለም። ዳሴ ኦኬ ያ እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነሽ፣ ውክልና ያለች ሰው ነሽ። ገብቶሻል? ያገናኘን አለቀ። ኤግዛክትሊ አብራችሁ ምንድነው ውክልና አለሽ፣ አልተጣላችሁም፣ ምንም የተፈጠረ ነገር የለም። በዛ ሰዓት ተደዋውላችሁ ማለት ሰው በሌላ እንዴት እንደተረጎመው ግራ ነው የገባኝ። ሌላው ምንድን ነው ባዝሩም ውስጥ ሆና ነው የምታወራኝ ሲባል ባዝሩም ውጪ ነው ወይ የንፋስ ማት በጣም አለ እያሉ ሰዎች በጣም እያሳቁኝ ነበረ። ማለት የተለቀቀው ድምፅ ላይ ማለት ነው። ልክ አይደለም። እኔ አይደለሁም። የማን ድምፅ ነው እሱ? እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግታል ያ ድምፅን። እኔ እነሱ በስልክ ነው ያወራ ነው። ኦኬ ቪዲዮ ኮልም አላወራሁም። ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበር ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ስቶሪ ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገና እንዲቀዘቅዝ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጂ ላይ ስቶሪ ያደረገው ደግሞ የቆየ ነው፣ በጣም የቆየ ቮይስ ነው። ኦፍ ኮርስ ላይ ነው ምናምን መሰለኝ። እኔ ቮይስ ተደራርጌም አላቅም። በቃ አጋጣሚ አቃሳሪ ሆኖ በቃ እንደዚህ አይነት እንትን ሲወጣ እራሷን ልታጠፋ እኔን ካላገኘች ብሎ ያለውስ ምንድን ነው? እስቲ ንገሪ። እሱ ደግሞ እንዴት መሰለኝ ቀይ ላሳየ። አሁን እንግዲህ ምንም አሁን እርቅ ተፈጥሯል። ድጋሚ እንግዲህ እንትልል ነው። ያለውን ነገር እውነት መናገር አለብሽ። ገባሽ? ያንቺም ሰዎችን ማክበር አለብሽ ብዬ አስባለሁ። ለዛ እንትን ማለት አለብኝ። ቁስል ያለው ነገር እንዳታሳይን አደራ። ኖ በር ነው ማሳየህ። አሁን ይሄ በር አለ አይደለ? እንደዚህ ነው። እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ኦኬ። ከዛ እሱ በላይ እኔ እንትን ለማለት መታው መስቶቱን ከላይ። ኦኬ። እንደዚህ መስቶት ነበር። መስታወቱን አሳየኝ ከፍ አድርጊውና። ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ኦኬ። ከዛ ከዚህ በላይ መስቶት ነበር እዛ እያለ እዛኛው ቤት እያለ። ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈብኝ ትከሻዬ ላይ። ኦኬ። ከዛ ትከሻዬ ተሰነጠቀ። ኦኬ። ራስ ምናምን አይደለም። እየሰማችሁ ነው አይደል? እሱ ያለው ደግሞ እኔን አንተን ካላገኘው ራሴን አጠፋለሁ ብላ ራሷን የቆራረጠችው። እንዲያውም በመስኮት ሰብሬ ገብቼ ራሴ እጄ እንትን ብሎ ገብቼ ነው ያወጣኋት ምናምን ብሎ ነው እንግዲህ ሲሰክስ የነበረው። እና ውሸት እንደሆነ እኔ ያውቃለሁ። ያውን በዚህ ዘመን ለሰው ሞታለሁ የሚባልበት ዘመን ላይ አልደረስም። ያ ዘመን አልፏል፣ አክትሟል። እና በጣም በጣም የሚያሳዝን ነገር ነው። ይህን ነው እንግዲህ ክሊር ያደረግሽው። አዶናይ ያሳዘነኝ። አይ ዶንት ኖ እኔ እንጃ ጋይስ።
የእሱን ደግሞ እንሰማለን። የት መሄጃለን? የትም መሄጃ የለን። ናዮስ ምን ሊሆን ስንት ሀሳብ አለ ጋይስ ማለት ጋይስ። አሁን ነገ ደግሞ ናዮም እንትንትራ የኔ እናት እንዳው እሷም ቆፍጠንጠን ንብረሽ ናዮዬ። አይ ገናም ደግሞ ነገም ሌላ ወሬ ያለብን። ተመቻችሁ ቲክቶከሮች? ሁኔታ አቤት ሰው ቤቱን እየከፈተ እንደሆነ እግዚአብሔርን ጸጥ ብዬ አየዋየውና ሁላችንም በቃ ይችን አጀንዳ የምንፈልግ ነው የሚመስለው። ሁሉም ቤቱን ከፍቶ አስተያየት ሰጪ፣ አስማሚ፣ አስታራቂ፣ አጣይ በኢየሱስ ክርስቶስ ስም ስቶሪውን ያዶናይ ነሽ ሽኔ እናት ወለናን ኮቋለሽ አሰይ እስኪ አዶናይን እስኪ አይ ወሬ ሱስ አንድ ቀን ይደፋኝ ይሆናል። ምንም አልተሰተም ልጁ የታል? ምኑ ላይ ነው ስቶሪው ማየው? እናት ያቀፈበት ነው ያለው። የት ነው ማየው? ጋይስ የጃኒ አካውንቷ አይ ተዘጋ ብሎ የኔ አባት ተዘጋ ብሎ ነው የፖስተላት። የት ጋር ነው ጋይስ? ኦ አይጂ የኛው ስልክ የታል? ቤታዬ ድፍት እንዳትሉ ወሬ ጋይስ። አይጂ እዚህኛው ላይ የለኝም፣ የተሰበረው ስልኬ ላይ ነው ያለው። በነፍስ ድረሱልኝ። በመድኃኒዓለም ያስቸግራችሁ። አይጂ ላይ ሄዳችሁ አዶናይ ስቶሪ ላይ ፖስተው ነገር አለ አንስታችሁ በቴሌግራም ላኩልኝ እባካችሁ። ውድ ምዕመናን ኢትዮጵያኖች ተቸገሩልኝ። በማርያም በአላህ ይዣችኋለሁ። አወሬኛ ላይ ለወሬ ድፍት ልል ደርሳለሁ። ያኛው ስልኬ ላይ ነው አይጂ ያለው፣ እዚህ ጋር የለኝም፣ ኢንስታግራም ላይ የለኝም። እኔ አንዳንዴ ሁሉ ነገር ከአቅም በላይ ሲሆንብኝ ጮማ ራስን እያሳደባለሁ። እነዚህ አይምሯቸው የማይሰራ ሰዎችም ማለት ነው። ጮማ ራስ ማለት እንግዲህ ያው ጮማ ሙቀት ሲሆን ሀት ሲሆን ይቀልጣል። በጣም ብርድ ቅዝቃዜ ሲሆን ደግሞ ይደርቃል እና ሩም ቴምፕሬቸር ላይ መቆየት አይችልም፣ ይሸታል። እንደዚህ አይነት ጭንቅላት ያላችሁ ሰዎች አሉ። ካለፈው ስህተታችሁ የማትማሩ ከዚህ በፊትም ያንን ሁሉ ዋጋ ያስከፈላችሁ የሶሻል ሚዲያ ሆይ ነው። አሁን ደግሞ ምን አይነት ፕራይስ እንደሚያስከፍላችሁ ዋች። ማስተዋል በጣም ያንሳችኋል። አግሬሲቭ ናችሁ በጣም። ኢትዮጵያ ምንም ህግ እንደሌላት ምንም አንቀጽ እንደሌላት አድርጋችሁ የምትቆጥሩ በጣም ብዙ ሰዎች አላችሁ። አንቀጽ 555ን ተመልከቱ፣ ምን እንደሚል አንብቡ። አንቀጽ 956 ህዝባር 2008ንም እዩ ተመልከቱ። ስለ ሶሻል ሚዲያ በደንብ እዛ ላይ ያለላችሁ። እንዴ ለምንድን ነው ሰው ማታማከሩት? እንደገና የሰውን ፕራይቬሲ ዝም ብሎ አውቶ ሚዲያ ላይ መልቀቅ፣ ያ ሰው ሳያስብ ቀርጾ። እሱ ደግሞ አንቀጽ 226 ላይ ሂዱ ተመልከቱ። 3 ወንጀል ደሴም ታይም ሰው ይሰራል። ኤክስፕሌን ተደርጎ ማስረጃ አቅርቦ ማለፍ የሚቻልን ወንጀል ለመሸፈን ሌላ ትልቅ ወንጀል። አንዳንድ ዝም ብላችሁ የምትሳደቡ ሰዎች አላችሁ። እናንተ ዩዝለስ ናችሁ። ልንገራችሁ፣ መጀመሪያ ወንድ መሆን አለባችሁ፣ ሰው መሆን አለባችሁ። እንደዚህ እውነት ካላችሁ መውጣት መቻል አለባችሁ። አትሊስት ነው ፕሮፋይል ፒክቸር ሊኖራችሁ ያስፈልጋል። እንደ ሰው ለማውራት መተህ በዩዘር ኔም ብትሳደብ እንደ ሰው የሚቆጥረህ ያለ ይመስላል? ነው ዩ አር ዩዝለስ። አንዳንድ ደግሞ ወደ ፖለቲካ ለማምጣት የምትፈልጉ አጀንዳ ለማስቀየር ትላላችሁ። የምን አጀንዳ? አጀንዳ ኖሯችሁ ያውቃል እንዴ? የሚቀየር አጀንዳ አለ እንዴ? ሰው ሲደፈርና ልክ የሆነ ጥቃት ሲደርስባትና የሆነ ህዝብ ሲል አጀንዳ ለማስቀየር ብላችሁ ትመጣላችሁ። ምን አጀንዳ አላችሁ? እስቲ አሁን እንደው እቺ ልጅ ትናንትና ይሄንን ነገር ባትል ምን አጀንዳ ነበር የምትቀይሩት? እስቲ ንገሩን እስቲ። nothing። ደፋር ከመሆናችሁ የተነሳ እኮ የቀነኔ ጊዜም እኮ ያኔ አጀንዳ ለማስቀየር ብላችኋል። አጀንዳ ያለው ይመስል ጆን ዳንኤል እንግዲህ እግዚአብሔር ያድነ። እነዚህ ሆይ የሚሉት ሁሉ አብረው አይታሰሩ፣ አብረው ዋጋ አይከፍሉ። ብታድብ ጥሩ ነበረ። አሁንም ከዚህ በኋላ ማድብ። ጋይስ የጆን ዳንኤል እና የጃኒ ጉዳይ እውነት ከሆነ ከዚህ ድራማ ጋር ፍጹም ይመሳሰላል ማለት ነው። አዶናይንም አስገቡት። አዶናይ ማለት ሰለሞን ቦጋለ ማለት ነው። ጆን ዳንኤል ማለት ሳምሶን ታደሰ ቤቢ። ሴቷን እንግዲህ ተዋት፣ ራሷ ናት። 3 ሰው ነው የሰራው ድራማውን። እንግዲህ አይታችሁታል። ይህን ድራማ ሁላችንም አይተነዋል። የራስ መንገድ ይባላል።
ይሄ ድራማ በትክክለኛው ቁጭ ማለት ነው። አንዱ ጋር እንክብካቤ አለ፣ አንዱ ጋር ስድብ፣ ውርደት ምናምን አለ። ሴቶች ምን እንደሚፈልጉ አይታወቅም። ምናልባት ከእናንተ መካከል ልክ እንደኔ የተመሳሰለበት ሰው ካለ ኮሜንት ላይ አሳውቁኝ። የምር ፕራንክ ነው አለች ወይስ ኖ? አይ በጥቅ ፈተኗል፣ ኖርማል ነው። አረ እንደዛ አይነት ነገር አለ። ይኸውልሽ አሁን ትልቁ ችግር ምን ተከሽ አይ ቲንክ እኔ ያልተረዱት እነዚህ ልጆች ምን ያክል ተጽዕኖ ማድረግ እንደሚችሉ ነው ያልገባቸው መሰለኝ። ላይክ የሆነ ስቴጅ ላይ ስትደርሽ እኮ ማአት ሰው የሚያይሽ ከሆነ ኖርማል ላይፍ መኖራችሁም ከዛ በኋላ ተምሳሌት ሆነሽ ነው መቀጠል ያለብሽ። ለምን ተደማጭነት ስላለሽ ተመልካች ስላለሽ በአንቺ የሚቀረጹ አሁን እንዳልሽው ህፃናቶቹ እንደነሱ ነው መሆን የሚፈልጉት ኢትዮጵያ ውስጥ ያሉት። ስለዚህ በጣም ዲሲፕሊን እና ጥንቁቅ መሆን አለብሽ። አሁን ደግሞ የእሷ የሚገርመው ምንድነው ሙሉ እኮ ኢትዮጵያ የእሷን ሳይድ ይዞዳታል። እንዴት አሁን ባከወይ ታደርጋለች? ያልገባኝ ፓርት ኤቭሪባዲ እኮ የእሷን ሳይድ ነው ያዘላት። እንዴት በትርቅ ምናምን ትላለች? ግን አይ ቲንክ በጣም ንክክ ያለ ውስጥ ለውስጥ በቃ ይሄን ካወጣሽ ይሄን እናወጣለን፣ ይሄን ካወጣ ይሄን እናወጣለን ይባባላሉ መሰለኝና አይ ዶንት ኖ የሚባል ነገር አለ እንዴ? ይሄ እኮ እርስ ሶ ዴንጀረስ። ከዚህ በኋላ የትኛዋ ሴት ነው የምትታመነው? ቪዲዮዎቹ ይሄን ይመሳስሉ ነበር። ላይክ አትርሱ፣ ኮመንት፣ ሳብስክራይብ አትርሱ። ቤተሰቦች አመሰግናለሁ። ክብር ይስጥልኝ። መልካም ቀን፣ መልካም ምሽት።